የምር ለቤተሰቦቻችን አዙባ ደስ አይልበት ናፍቆታውንም እኮ እዚህ ጋር ስታለቅሽኛን ጥፋተኛ ያያረጋቸዋለን በቃ ከኔ ጋር ከዚህ በኋላ መስራት አትፈልጉም ነው አይደል ሰላም እንዴት ናችሁ እንዴት ናችሁ የተወደዳችሁ የተከበራችሁ የናፍቆት ፕላስ ዩቲዩብ ቻናል ቤተሰቦች was good የምን ጊዜም ተከታታዮቻችን እንዴት ናችሁ ዛሬ ባንድ ሀሳብ መተናል ምንድነው ሐሳቡ በጣም ዛሬ ናፍቆትን ነው ፕራንክ የምናረጋት ዛሬ በቃ ቻናል ፕራንክ ልናረጋት በጣም ብዙ እሷ በጣም ያማረረችን ስላስቸገረችን እኛ ደግሞ እስኪ ከበድ አድርገን ዛሬ እናስለቅሳት የሚል ሐሳብ መጥቶልናል እስኪ ዛሬ ልናገኛት አስበናል ምን ትላላችሁ እኔ ግን በዚህ ልጅ ላይ መጨከን አልችልም ይቅርታ አድርጉልኝ አይ ኖርማል ነው መጨከን ነው ማለት ለኛ ጨክነን አይደለም እኛም ጨክነን አይደለም ያው እሷም ስለምታረገን ስለምታዝገን እኛም አንዳንዴም ቢሆን እናገኛት ብለን ነው አሁን ጨክኝ ማም ይያልክ ቪዲዮ ዋላ እኛ እንደደበደበ ባንቺ ላይ እንደማልጨክን ታውቂያለሽን እኛም ባንቺ ላይ እንደማንጨክን ታውቂያለሽን ግን ፈጣሪ በሚያውቀው ፕራንክ ስለምንወድ ብቻ ቤተሰቦቻችንን ማስደሰት ስላለብን ብቻ ያው ለፕራንኩ ግድ ነው ያው ፕራንክ ደግሞ ፕራንክ ነው እንግዲህ ያው ሁሉም የየራሱ ፕራንክ አለው እስካሁን ተገናኝተናል ሁላችንም በከባድ ፕራንክ አሁን ዙር ደርሶናል ሁላችንም በደንብ ፕራንክ የተደረገ ነው አሁን ደግሞ በሰፊው ናፍቆትን ፕራንክ እናረጋታለን ግን የዛሬ ምንድነው በይዘቱ በአይነቱ ለየት ያለ ፕራንክ ቤተሰቦቻችን ዛሬ ምን አሰበን መሰላችሁ ናፍቆትን አዲስ ከኛ ጋር የምትሰራለ አብረን የምንሰራው እንደዚህ ፕራንክ የምንደራረግ ዩቲዩብ ላይ አብረን የምንሰራ ሴት አግኝተናል እና እስካሁን ለነበረን ቆይታ በጣም እናመሰግናለን ከዚህ በኋላ አንቺም ሰው ፈልገሽ የራስሽን ስራ መቀጠል ትችያለሽ ቆንጆ አረ ያው ቆንጆ ካለንማ እኔ ከሱ የበለጠ ቆንጆ እና ሸንቀጥ አይቶ ብቻ በወፍራትም ሸንቀጥ ያላል በቃ ብቻ ለምን ያናድዳታል የምትለው ነገር በላት ብታለቅስም ያው መጨረሻ ላይ እናጽናናታለን እና ቤተሰቦቻችን እንደዛ አስበናል እናንተን ያዝናናሉ ብለን ያሰብናችሁን ሐሳቦች በጠቅላላ እየሰራን እንገኛለን ቤተሰቦቻችን ያው እናንተም ሰብስክራይብ ያያረጋችሁ ላይክ ቪዲዮውን እስከ መጨረሻው ያያችሁ አብራችሁን ሆኑና ብዙ ተዝናኑበታላችሁ ቤተሰቦቻችን እንወዳችኋለን አሁን ትመጣለች በደንብ እናስለቅሳታለን አብራችሁን ሁኑ እንወዳችኋለን ሰብስክራይብ ያያረጋችሁ እንደምን ጊዜው ላይክ ሼር በማድረግ ይሄን ቪዲዮ ጀምሩት ፍቅራችሁን አሳዩን እንወዳችኋለን ይሄን ቪዲዮ እስከ መጨረሻው ድረስ አብራችሁን ቆዩ ቴንክ ዩ ይሄ ተደራጀ ነገር ነው ኖይዙን ኖዝደለኛለች ወደ ቁም ነገሩ እሺ እስኪ ኖይዝ እኔ ነገርኩሽ ያኛው ኢናንስ የሚያደርገው ያኛውን ነው ያልኩሽ ያ በጣም የሚያጠፋው ማለት እሱን ኖዝ ብለኛል እሱ ቆይ ረጅም ሲሆን ያጠፋል ረጅም እየቆረጠ ቁርጥ ሁሉም ጋር ምንም አያደርግም እኔ ወቀት ነክ ነገር ሲያወሩ ያስቀኛል ማርያም ምን አያደርግም የሆነ ጊዜ እንደተሞከ ሁለታችሁ ምንም አታውቁም ባይዘው ግብግብ አላረገብኝ ምንድነው መሰለው አያደርግም ግን ለኛ አይሆንም አየሁት ምን መሰለህ በሱ አብርተህ በጣም እንትን ይሏል ይውጣል ድምጻችንን አሁን ለምሳሌ ከሩቅ የሆነ የሚያወራው ማይኩ ኔጋ ከሆነ አይሰማም የሆነ የሚያወራው በጣም ነው የሚያጠፋው በጣም ድምጻችንን ይውጣል ኦኬ ከሩቅ የሚያወራውንም አብሮ ይውጣል አይሰማም ቀረብ ያለውን ነው እንደሚለው እሺ ወቀት እንዳለው ሰው እንዴ ለፈልባል ባጂ ገለብ ጀምሮ ቲፕ እየሰጣችሁ አረ በቃ እሺ አሁን ምን ነጋገርና አረ በቃ ለምን ልጁ እጁን ሲዘረጋ አረ በቃ ትሏል አይሻል ወደ ጉዳዩ እንግባ አይደል በቃ ወደ ጉዳያችን እንግባና የተሰበሰብንበትን ጉዳይ እዚሁ ተነጋግረን ቶሎ ጨርሰን እንዴ በላችሁ ጠጣችሁ ሽንሳብል ተበላችሁ ጠጣችሁ የምሬን ነው እናንተ አትቀልጃው ወደ ጉዳያችን ሄደ ዛሬ በቃ እንጨርሳ አይ ልጅቷን አሁን እንደገና ዘቆ አይ ዛሬ ካልጨረስ ነው ይሄን ጉዳይ ተነጋግረን ነገ እንደገና ድጋሚ ደግሞ ማን ቀጥራችሁ አይ አሁን ለመስለኝ ዛሬ ናፍቆት የፈለገች እንደ ትልቅ ሰው ቁጭ ብለን እንድንነጋገር ነው ገብቶሻል እስከዛሬ ጥሩ ጊዜ ነበር ጥሩ ጊዜ ያሳልፈናል ምናምን ነገር ጥሩ ጊዜያቶች አሪፍ ስራዎችን ሰርተናል ምናምን በቃ አይ ሆፕ ደግሞ ወደፊት አንቺም የተሻለ ሰው አግኝተሽ ምናምን ደግሞ እንደምትሰሪ ስንት ገባሽ ሰብስክራይብ 40
100 ሺህ ትገቢያለሽ። ቆንጆ ነው። በቅርቡ 100 ሺህ ትገቢያለሽ። እና ምንድነው ዛሬ የፈለግንሽ ዋነኛው ምክንያት እስከ ዛሬ ብዙ ተጉዘናል እና ከዚህ በኋላ እኛም ራሳችንን አፕዴት ማድረግ እንፈልጋለን ማለት አይደል? የተሻለ ሴት ማለት ባጭሩ ምን መሰለሽ ከዚህ በኋላ ባለው ጉዟችን ዩቲዩብ ላይ ሌላ ሴት አግኝተናል። ያው አብረን አንቀጥልም ነው። ሌላ ሴት ብለህ ለምን ቀለል ታደርጋለህ ታዲያ? ሌላ የተሻለች ሴት በለዋ ሌላ ሴት አግኝተናል አይደለም። ጥያቄ እንዲፈጠር አልፈልግም ማኔ ለምን የሚለው ጥያቄ እንዲመጣ አልፈልግም። ዛሬ መጨረሻ ቀን ገባ የመጨረሻ ቪዲዮ ነው እንደዚህ የተሻለ ምናምን ተባብለን መጎረባበጥ አይኖርብንም ብዬ ስላሰብኩ በቃ ሌላ ሴት ስላገኘን ያው ከዚህ በኋላ ምን ቀጥለው ከሷ ጋር ስለሆነ ለምን ምን ጥያቄ የምትጠይቃለች አቺ ልጅ ስለኔ ነው ያወራችሁ ያላችሁት? ቆይ እስኪ አንዴ ተረጋጊ አንዴ እና እናውራና ታወራለች። በዚሁ ቀለል አድርገን ብንጨርሰው አይሻልም? ፊሽ አዎ ለምን አሁን ክርክር ውስጥ እንገባለን? የተሻለ ምንድነው እንዴት ምናምን እኮ ለምን የሚለው ጥያቄ ክርክሩን ደግሞ እኔ አልፈልግም። ለምን ሌላ ሴት የሚለውን ስለማልፈልግ እሺ በቃ አስረዳ። እነሱ የሚሉሽ ምን መሰለሽ ካንቺ የተሳለሽ ሴት እሱ ሊያስረዳሽ የሞከረው አረዳዱ ስላልተመቸኝ ነው። ሌላ ክርክርም ስለማንፈልግ ነው። ካንቺ የተሳለች ሴት አግኝተናል። በመልክም ሆነ በቁመና ካንቺ የተሳለች ሴት አግኝተናል እና ከልጅቷ ጋር ማውርተን ጨርሰናል። በቃ ባንቺ ቦታ ማለት እኛ 3 ነን። አንቺ ስትወጪ ባንቺ ቦታ የምትገባ ሴት አግኝተናል እና እሱን ለመናገር ነው እንደዚህ ደብሮ ከባድ ነው። በርግጥ መናገሩ ማለት አሁን አይደለም ያሰብነው ትንሽ ቆየት ብሏል። በጣም ስለከበደን ነው። ሁሉም የየራሱ ያንቺ የሆነ የደበረው ነገር አለ። እኔ ለምሳሌ ወፍረትሽ ምን ነው የደበረ አይ እኔ እና ሌላ ሴት ለመከተካት ያሰብኩ ማለት አይ በቃ ይሆናል አይደል? ትንሽ ይሆን አስተሳሰባ ምናምን አሁን ላይክ እንደ እድሜው ምናምን እንደ እድሜው አይደለም። እሺ አንተ ምንድን መልክ ነው መልክማ ምን ይወስ እኮ ግልጽ ነው። ምንም አይወጣላትም። ግን ምን ማለት ነው የተሻለ አለ ይቀራታል። አይ ምንም አይወጣል። በብዙ ነገር ይቀራታል ማለት ከሌሎች እኔ አልተረዳም። በቃ የሙ አስፈላጊ አይደለም። እሺ እኮ እሱማ እኔም ይገባኛል። ግን አይደለም እንደዚህ ጥፋቷንም እንደዚህ ደግሞ ጉለቷንም ስንነግራት አንድ ልጨርስና ላውራ እሱን ያሰብኩት ጉለቷን ሁሉንም ነገር እንደዚህ አይደለም ከሌላ ሰው ጋር ኮላብ ስታረግች ልጅ ሞራል ነው አሁን በቃ መረዳት ያለብህ እሱ ነገር እኛን አይታው ከዛች ልጅ ጋር ባጭሩ ማለት የፈለጋችሁት ነገር ከኔ ጋር ከዚህ በኋላ መስራት አትፈልጉም ነው አይደል? ዋናው ፖይንቱ እሱ አንፈልግም ነው። በቃ ችግር የለውም። በጥቂቱ ብቻ አይደለም። አሁን ገና ለገና ሁላችሁም የራሳችሁ ዩቲዩብ ስለከፈታችሁ ከኔ ጋር መስራት አትፈልጉም። የራሳችሁ ዩቲዩብ ስለከፈታችሁ የተሻለ ነገር ፈለጋችሁ ከፈትን እንጂ ምን አረግ ነው የተሻለ ነገር ፈለጋችሁ እንደዛ እኮ አይሆንም ነበር እስካሁን የሆነው ነገር ግን በቃ አሁን ላይ አላስፈልጋችሁም። እኔ መናገሬ ነው የደበረሽ? እኔ እንዲ ምናቸው ምን ሆነ የደበራችሁ ምናምን ብዬ መናገሬ ከሌላ ሰው ጋር ኮላብ ስታረቂ እኔን ነገር እንድታስተካኪ ነው። እኔ ምንድነው የደበረ እኔ የሚደበረኝ ጸባይ የሚያስጠላ ሰው ጸባይሽ ማንም አላለም። እኔ በቃ ሰው ካላስጠላ ከማንም ጋር መኖር ይችላል። አዎ መኖር ዋናው ነገር የሰው ልጅ ጸባይ ነው። ምን እንዴት እንደምታስቡ አልገባኝም። እውቀት የለሽም ናፍቆት እውቀት እግዚአብሔር ነው። እውቀት የላትም አይገባትማ። ብዙ ጊዜ አሁን ቪዲዮም ስንሰራ ምናምን አስረዳታለሁ በቃ ብዙ እንትን ማለት እውቀት የለሽም አንተ እንዴ የሚነገርሽን ነገር ምናምን በቃ ፈጣን ብለሽ አትረጂም። በነገራችን ላይ እንደዚህ መባባሉ ነው አስፈላጊ ሳይሆን ቅልጥፍና ብለህ ሰውነቷም ነው መሰለኝ። አሁን ዛሬ በጋራ ይመጣል ያልኩ እኮ ከሌላ ሰው ጋርም ኮላብ ለማድረግ ስታስብ ጂምም ገብታ ቢሆን ብታስተካክለው የሚል ሐሳብ ስላለኝ ነው። አንተ ደግሞ ቅልጥፍና ይጎልሻል ነቃት። እኔ አሁን ላሰብኩት ይኸውልህ አሁን እኛ ላሰብነው ቪዲዮ ለወደፊት ላሰብነው ቪዲዮ ደግሞ አሪፍ ቁመና ያላት ቆንጂ ሴት ምናምን መታሰብ ያንን ደግሞ እሷ ልታሟላ አትችልም። ገብቷል? ያ ካልሆነ ደግሞ ምንድነው አንተ ህይወት ላይ ሁሌ ደግሞ መወሰን አለብህ። በቃ መወሰን ያለብን ነገር መወሰን አለብህ። እዚህ ጋር እንደ ትልቅ ሰው ነው እየተነጋገርን ያለ ነው። ገብቶሻል? በቃ መሆን ያለበት ነገር መሆን ስላለበት ይሆናል ማለት ነው። ተረዳሽኝ አይደለ? ይሄ ሁሉ ደግሞ እስካሁን ያወራነው ክራይቴሪያ የምታሟላ ሴት ደግሞ ስላገኘን ነው እንጂ እኛም ፈልገነው አይደለም። ይሄን ላይ ያልነውን እሱም የጎደለውን እሷ ጋገኘን የጎደለኝን እሷ ጋገኘው እሱም የጎደለውን ልጅቷ ጋገኘ። ለዛ ነው እንጂ እኛም አንቺን ጠልተን አይደለም። አስቢ በዚህ ሁሉ ነገር አሁን በዚህ ሁሉ ነገር እኛ ሶስታችንም ላይ አንድ ነገር እንኳን አታሟይም የኛ ፍላጎት ላይ። ለዛ ነው የሶስታችንም ሐሳብ ተመሳሳይ። የአንድ ሰው ሐሳብ ሊሆን አይችልም። አሁን የመጨረሻ ዲሲሽናችን ምን ሆነ?
ፋሚሊ ፊት እንደዚህ በቃ የመጨረሻ ቪዲዮ የመሰነባበቻ ሰርተን በቃ ያለንን ሀሳብ ተነጋግረን ለአንቺም ቤተሰቦች እንድትነግሪያቸው መልካምቶሻል ከዚህ በኋላ አብረን እንደማንቀጥል አሳውቂያቸው። እንደ መጥፎ እንድታስቢን አይደለም፣ ስራውን ነው ማንሰራው። አልፎ አልፎ ምሳን በላለን ምናምን እንገናኛለን። ስንት ነገር አለ። አይ እሱ ማለት እንደዚህ ስንት ነገር ይጠብቀናል። ከዚህ በኋላ ቱር ላይ እንገናኛለን፣ ብዙ ነገር ላይ እንገናኛለን። ጥሩ አይሆን በቅርቡ ደግሞ 100,000 ሰብስክራይበር ገብተሽም እንደምትጠሪንም እሱ አሪፍ ነው። ጥሩ ተመኝልን እንደኛም እና ደውለናታ ለልጅቷ ትመጣለች። ሲጀመር እኔ ጥሩ ነው መመኝላት። ሲጀመር አያስፈልግም። ለምን ምን ያስፈልጋል ማስተዋወቁ? ሞራሏ ይነካል። ካወቀቻትማ ለምን ነው ሞራል የሚነካው? እኔ በጣም በራሴ የምተማመን ሴት ነኝ። ባይዘው ልጅቷ በጣም ዲስሪስፔክት እያረከኝ በጣም እያንቋሸሽከኝ ነው ሚኪያስ። ሁላችሁም ማለት ነው በቃ አየሽ አይደል? አሁን ችግር የለውም ምንም ችግር የለውም አይደለም። ያማታለን እንደሌላችሁ የፈለጋችሁት ከዚህ በኋላ ከነሱ ጋር አልሰራም አይደል? ከዚህ በኋላ በራሴ እንደሱ ባይዘው በራሴ ድክመት የነሱን ፍላጎት እኔ ላሟላ ስለማልችል ምንም እኛም ፍላጎት ለማሟላት አይደለም፣ ጉድለትሽ ነው ለማሟላት ሳይሆን ጉድለትሽን መናገራችን ክፋት መስሎ ነው የታየሽ ነው። ለሰው ልጅ ባይዘው ጉድለቱ የሚነግር ጓደኛ የሌለባችሁ ነው የሚመስላችሁ አለብን። ግን አንድ ሰው ስህተት ናችሁ ብትይ በቃ ሁሉንም ነገር የምንነግርሽን ነገር በቃ ኔጌቲቭ አትውሰጂ። ስህተት ናችሁ ብትይ ሶስት ሰው እንዴት ነው የሚሳሳተው? እሺ በቃ ከዚህ በኋላ ከናንተ ለምን ነው የምንጨቀጭቀው እኮ እኔ እኮ ሌላ ሰው ከኔ ጋር ተናግሬያለሁ እኮ ጉድለቷን አልናገር መስራት የማይፈልግ ነው እንዴ ይመስልከኝ? ማቅሽማ አሁን ካንቺ ጋር መስራት የሚፈልግ ግን አቀጥይም ነው ጉድለትሽን። ይሄን ጉድለትሽን ካላስተካከልሽ አቀጥይም ነው ያንቺ ከዚህ በኋላ አቀጥይም ነው እንዳንቺ አይጠፋም። እሱማ እኮ ብትፈልጊም አይጠፋም። ትርፍ ቃል አትነጋገሩ። እዚህ ጋር በሰላም ጨርሰን በሰላም እዚህ ጋር ሌላም ፋሚሊ ያየ ነው ሰዎች እየጠበቁሽ ስለሆነ እኛም ያንቺ ፋሚሊ አክብረን ነው እንደዚህ ያደረግነው። ዝም ብለን እኮ መለያየት ከብዶን አይደል? ግን ብዙ መንገድ አብረን ተጉዘናል። ሁሉም ሰው ማወቅ አለበት ይሄን ነገር ገብቷል። እሺ ችግር የለውም። ስለዚህ ከዚህ በኋላ አብረን አንሰራም ከነሚኪ ጋር። ድምጽሽን ከፍ አድርገሽ ንገሪያቸው። ለኛ ንገሪያ በሞራል ተናገር። አሁን እኮ እዚህ ጋር አስከፍተንሽና አስደብረንሽ አንተ የምር ስለኔ እንደዚህ ነው የምታስበው? ማርያም እንደዚህ ነው የምታስበው? ችግር የለውም። እሺ ከዚህ በኋላ ችግር የለውም። ከነሚኪ ጋር ቪዲዮ አልሰራም። የራሴ ዩቲዩብ የራሴን ሰው አምጥቼ እሰራለሁ። ያው እነሱም የራሳቸውን ቪዲዮ ሰው ሳይፈልግ ከመሬት ነው እንደሚመጣው ሰው ፈልጌ አምጥቼ ለማግኘት እኮ ማለት እኛ ስንት ጊዜ ነው የለፋነው? 3 ወር ነው እኛ ስለሆነ ስንት ጊዜ ነው የለፋነው አብረን እየሰራን ያለ። ስለዚህ አሁን በቃ ምንድነው አትዘኝ በቃ ኖርማል ነው። አዘን እኮ ያስፈልጋል። ልቀቀኝ እንጨርስና እንደ ዘግተሽ ትይዛለሽ። ክብር ይኖርሽ። እዛ ጋር ላሉ ቤተሰቦች ክብር ይኖርሽ። ጨርሳ አንሄድም ዛሬ እንደዚህ ተዘጋጅተን እኮ ሬዲ አድርገን ካሜራ ምናምን የተጠራራ ነው ለመጨረስ። ለምን አትረጂ? ይሄ ጉዳይ መንዛዛት የለም። እሺ ያልኩት ተረዳው። በቃ እሺ መንገድ መተናል። እሺ በቃ አመሰግናለሁ። አሁን እኮ ያረክሽ ያለሽው እስከዚህ ድረስ ነበረ እኮ የራሳችሁን ነገር መያዝ ጀምሮ በቃ እዚህ ደርሰን ማንም የራሱን ነገር እኮ አልያዘም። እንደኛ ቤት ገዛን መኪና ገዛን እንደ የራሳችሁ ነገር ምን አለ? የሆነ ነገር አልተጣጣምንም። በቃ እዚህ ጋር አሁን እኮ እያወራሽ ያለሽው እኛን ጥፋተኛ እያረግሽ አረ ችግር የለውም። ጥፋተኛ እያረግሽ ተወቃሽ እያረግሽ ችግር የለውም። እኔ ጥፋተኛ ከዚህ በኋላ ችግር የለውም ማለት አይደለም። እንድታዝኛ ከፈለጋችሁ ሰው ጋር መስራት ይችላል። ስለዚህ እንዴት ነው አሁን ምን ተሰማሽ የሚለውንም በዚሁ ለቤተሰቦቻችን ብትናገሪ። በዚህ ልክማ እንዲከፋሽ አይገባም እኮ ናፍቆት። ምን ሆነሽ? ምንም እኮ የሚያስከፋ ነገር የለውም። በቃ አንቺ ትልቅ ልጅ ነሽ። በቃ በራስሽ መስራት ያለብሽን ታውቂያለሽ። ወይየት ትይጂ የመጨረሻ ምሳ ወይ ጋብዛትና የተሰማሽን ስሜት ምናምን ንገሪያቸው። አልበላም፣ አትልቀቀኝ። አልበላም፣ አልፈልግም። በቃ እዚህ ሆነ ማለት ነው። ማርያም ተሳስታችሁ እንዳትደውሉ ስልክ ሄደ። ቆይ ለምን በዚህ መልኩ ይሆናል? ናፍቆት ለምን በዚህ መልኩ? በቃ አመሰግናለሁ። እስካሁን ስለነበረን ነገር በጥፋተኝነት እየተለየሽ እኮ ነው። እኛ ግልጽ ስለተናገርን ነው እንዴ? ተጣልተንማ በስራ ምክንያት እኮ ነው ማንገናኝ። ብሽቷን እኮ እኛ ቀጥታ አምጥተን ያንቺን ስልክ ሳናነሳ መቀጠል እንችላለን እኮ። ልቀቁኝ። እዚህ ሰው እያየኝ ነው። ልቀቁኝ። አይደለም አረ ናፍቆት ምንድን ነው ሌላ ነገር የምታስመስል? ስሚ
አይደለም አልገባኝም። ለምን በሰላም እኛ እኮ በስራ እኮ እሱን ስልኳን ሳናነሳ እኮ ጠፍተንባት እኮ ከልጅቷ ጋር መቀጠል እንችላለን። እኛ ምንም ያቀጣን ነገር እንደ ጓደኛ እንገናኛለን፣ አሻይ ቡና እንላለን፣ ግን ስራ መስራት አንችልም። ስራ መስራት አንችልም። እኛ ሁሌ ስራ ቢዚ ነን። አንድ ትርፍ ቀን ቢኖረን በቃ እሱንም ሳንበላ አይ እንደዚህ ስልክ አለማስደወል ምናምን የሚደርስ ነገር የለም። እኛ ጠላቶች አይደለም፣ ስራ ነው የማንሰራው። እንገናኛለን ምናምን ስራሽ ላይ ምን እንተጋገዛለን ባይሆን በሌላ ነገር ችግር የለም እንጂ ከሪሌሽናችን ላይ ልናወጣሽ አንችልም። አሁን እያለቀሽ እኛን ጥፋተኛ አታርጊ። ተይ በእናትሽ። ለምን ታለቅሻለሽ? እሺ ታዲያ ተወኝ። እሺ በእናትህ ተወኝ። በቃ እንደበደልንሽ ነገር አስመስለሽ ደግሞ ምን ያስመስለው እኮ እኔ አሁን እንደ ስላለቀስሽ ጻድቅ አይደለሽም አንቺ ባይዘው ምንም ማልቀስ አይደለም። ምንም የሚያስለቅስ ነገር አይደለም። እውነታውን የተናገርነው መናገር ያለብን ነው። የተሰማንን የተናገርነው መቃየም የለብንም። እኛ እንደውም ትረጅናለሽ ብለን ነበር ያሰብነው። ስራ ነው ያገናኘን፣ ስራ አይለያየን። ኖርማል ጓደኝነታችን እኮ ይቆማል አይደለም። በቃ ስራ ነው ያገናኘን፣ ስራው ነው የተለያየው። በቃ እንደሌላው ጊዜ በሳምንት አንድ ቀን እረፍት ቢኖረን ፐርሰናሊ የማግዝሽ ነገር ካለ መደወል ትችያለሽ። መገባበት ምሳ መብላት እንችላለን። ምሳ በምንም ደረጃ እንደ ድሮአችሁ አታልቅሽ። አሁን ማልቀስ እኮ እዚህ ጋር ምንም አያመጣም። ማልቀስ ምንም የሚለውጠው ነገር የለም። ምንም የሚቀይረው ነገር ምንም እኮ አሁን አንቺ ስላለቀስሽ አብረን እንሰራለን ማለት የሚለወጥ ነገር አይደለም። ልቀቀኝ፣ አንተ እንዳነካኝ ልቀቀኝ። ችግር የለውም እኮ እንዳነካኝ አይደለም። ከኛ በላይ ጓደኛ እኮ ታገኛለሽ። ቁጭ በይ እስቲ። አይ እሱ እንኳን ቁጭ በይ። ልቀቀኝ፣ አትያዘኝ። አልይዝሽም። ያው ኩያዋን ምናምን አሳልፈኝ። ማርያም ትጣለኛለህ። አሳልፈኝ። እኔ አልማታም። በቃ ተወኝ። ተረጋጊ። ና ምን ሆነሽ ነው? ካሜራ ፊት ነው ያለሽው። ባይዘው ጠንክረሽ ነው ቤተሰቦችን መሰናበት ያለብሽ። አንድ የመጨረሻ ንግግር ነው። አትንካኝ። አትንካኝ። ማውራት አልፈልግም። ለምን እንደ ልጅ ይኸውልሽ፣ ስሚ ናፍቶ ለምን ካሜራ ፊት ያለ ነው የተሰናበትሻቸው ነው። ለምን ታዲያ ለምን ክብር አይኖርሽም? ለኛ ባይኖርሽ ለነሱ ክብር ይኖርሽ። ቁጭ በይና እናውራ። በዚህ መልኩ እንለያይ አንፈልግም እንጂ በዚህ መልኩ አንለያይም። በቃ እኛ አንተይንሽ እነሱ ታከብራችሁ እኮ ነው። ቁጭ ጨርሽና በዚህ መልኩ ተጣልተን አንለያይም። ትልቅ ሰው ነው። ወዴት ነሽ? ለምንድን ነው ጨረሰሽ ማትሄጂ? በቃ የሆነ ነገር እኛ እንደ ትልቅ ሰው ነው ያወራንሽ። ባይዘው መሆን ነው የምትፈልጊው? ለምን ነው የምትሄጂው ታዲያ? ለምን ነው የምትሄጂው? ቁጭ በይና ተነጋግረን ትሄጃለሽ። እሺ ናፍቆት፣ አሁን እኮ እኛን ጥፋተኛ አድርገሽ እየሄድሽ ነው እንዴ? በፋሚሊ ፊት እኛን ጥፋተኛ ነሽ። ቁጭ በይ ነው በቃ እኛ እነሱ እንኳን እንደዚህ ቢሉ አንተ ትላለህ ብዬ አልጠበቅኩም እኮ። እዚህ ጋር ሌላ ትርፍ ቃል መነጋገር አይጠበቅብንም። ቁጭ በይና እንጨርስና ሂጂ። ቁጭ በይ። ምን ሆነሽ ነው? በቃ እናውራ። ለቤተሰቦች ማስረጃቸው ቁጭ በይ። ቃሪያሊት ነው ትልቅ ሰው አጣራ ብሎ ነሽ። እኛ እኮ እዚህ ጋር እንደ ትልቅ ሰው አክብረንሽ ነው እየነገርንሽ ያለን እንጂ እንዴ ዝም ብል በእናትህ አንተ አታውራ። በስልክ መቅጨት ይችላል። ማርያምን አታውራ። በቃ እኮ አንቺ ማውራት ያለብሽን ነገር መግባባት ካልቻልን መሄድ ትችላለች። እኛም ስራችንን መቀጠል እንችላለን። ቤተሰቦችሽን የምታከብሪ ቤተሰቦቻችንን የምታከብሪ ከሆነ የሆነ ነገር በያቸው። የተሰማሽንም በዚሁ መናገር ትችያለሽ። ምንም አልተሰማኝም። ምንድነው እጣ ፈንታችን ከዚህ በኋላ? አንቺስ አይመለከተኝም። ማወቅ የለብንም እኛ የለብህም። በቃ ዝም ብለህ አትለፍልፍ። ምንም መደለሽ አልችልም እንዴ ሌላ ሰው አምጥቶ አብሮ መስራት ሌላ ነገር ነው። በጣም ኦቨር ዲስሪስፔክት ማድረግ ደግሞ ሌላ ነገር ነው። አይመለከተኝም። እኔ እኮ ማንም ቢመጣ ያው ትልቅ ሰው በሰላም እኛም እንደ ትልቅ ሰው አክብረንሽ ነው ቁጭ ያለው እዚህ ጋር። ስለዚህ ዱላም ሊደርስብን ስድብም ሊደርስብን አይገባም። ስለዚህ በይ በቃ የተሰማሽንም ወደፊትም ሀሳብሽን በዚሁ ተናገሪና እንጨርስ። በስመ አብ ተወኝ፣ በእናትህ ተወኝ። በቃ ተውኝ። ሄዳችሁ ከማንም ጋር መስራት ትችላላችሁ። ሲጀመር እኔ ሰው እኛ እንችላለን እኮ እንኳን አይደለም እንደዚህ አይነት ስራ ይቅርና ጓደኞቻችሁን እንኳን ስታመጡ እኔ ፊቴን ቀይሬው ወይ ፊቴን ጥዬው አውቃለሁ። ማንንም ማምጣታችሁ ማሰራት ትችላላችሁ። ያጠላሽዋል። እሱን ታዩ። ስለፊት ምናምን አናወራ። እኛው ስለፊት እያወራን አይደለም። ሌላ ነገር አታው። በቃ ድክመትሽን ነግረንሻል። በቃ ለምን ተለያያችሁን እንዳትይ
ድክመትሽን ተነጋግረን ነው መለየት ያለብን። ምክንያቱም በኋላ አንቺም ለምን እንደዚህ በደፈናው አንሰራም ብንልሽ ምክንያት ትጠይቂያለሽ። ለአሬና ቤተሰቦች ነው እንዴ አንሰራም ብሎ መለያየት እኮ እንደዚህ እኮ ካሜራ ፊት እንደዚህ ስለሆነ በቃ ቤተሰቦች ስለምናከብር ምናምን መጠቃቀም አይደለም ሰው አስተሳሰብ። እኛም እንደ ትልቅ ሰው ነው አክብረን የጠራንሽ። ስለዚህ አንቺም በቃ አየር ላይ መጨረስ ምን ችለው ነው? እኛም እኮ መቀጠል መስራት እኮ አላቃተንም። ስሩ የምትይው እንዴ ምን ሆነሽ ነው? እሺ ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው? እንዴ በቃ አሁን ሌላ ስሜታዊ እየሆነሽ ነው። ትሂድ ወይ በቃ አንድ አፍታ ጨርሽውና መሄድ ትችያለሽ። በቃ ሂጂ በቃ እንደዚህ ከምትሆኚ ናፍቆት አሁንም እኮ እዚህ ጋር ስታለቅሽ እኛን ጥፋተኛ እናስረዳቸዋለን። በቃ አንቺ በቃ እሺ እንዴ በሰላም እንለያይ። እንዴ ምን ሆነሽ ነው? ምንድነው እዚህ እኔ እንደዚህ እንድትሆን አይደለም እኮ ያስጠላል። እንደዚህ እግዚአብሔር ስላለቀሽ እኮ ልጅቷ አቀርም አንቺም ማምጭም። ስሚ ግን ለኛ ያለሽን ፍቅር የምር ለቤተሰቦቻችን ግን አዞምባ ደስ አይልም። በቃ ምን የምን ያዞምባ ነው? በቃ ወይ ተነስተሽ እዚህ በቃ መሄድ ካለብሽ ምንድነው? እሺ ሰላም በቃ ትሄድ ይበቃል። ከዚህ በላይ ምን ትሄድ የሆነ ልቀቃት ትሄድ በቃ ወይ ዩቲዩብ ምናምንም ከዚህ በኋላ ነው ባሰሪ ራሱ ከኛ ተለይተሽ በስርዓት ሰላም በኝ። በስርዓት ሰላም እኮ በስርዓት ሰላም በኝ። በስርዓት ሰላም በኝ። በስርዓት ለምን አኩርፈሻለሁ? በስርዓት ሰላም በኝ። አኩርፈሽ እያየሽ ሰላም በኝ እኮ በስርዓት ሰላም በኝ። በስርዓት ሰላም በኝ። በቃ አመሰግናለሁ ስለነበር ነው። ያ ምን ሆነሽ ነው? እያወራሁ አይደል እንዴ? አመሰግናለሁ ስለነበር በቀቀኝ መሬት መታው ምን ሆነሽ ነው? አመሰግናለሁ ስለነበርን ነገር እኔም አመሰግናለሁ ነው የሚባለው። በስርዓት ነው የጨረሰው። በቀቀኝ በእናትህ እኮ አመሰግናለሁ ስለነበርን ነገር እኔም አመሰግናለሁ በይ። አመሰግናለሁ በቃ ሜት እንዳይከፋሽ። ቻው በይና ቻው በይና ቻው ቻው። ቤተሰቦች እንግዲህ ከዛሬ በኋላ ያው ናፍቆተኛ ጋር አትተልም ብለን ነበር ግን አሳዝናል። አብረን ለመቀጠል ወስነናል። አልቀጥልም እኔ ገደኛሽ ነው። ኧረ ተይ በቃ እኛ አውቀን ነው ማርያምን አውቀን ፕራንክ ነው ማርያም ፕራንክ ተነጋግራችሁ ከዛ አንተ ረባ ልቀጥሉ ነው አልፈልግም። ሲጀመር አንድ ሼክ በጣም ባይዘው የቢዝነስ ማን ነው። አንድ ሼክ ማለት በጣም የክብር ጉዳይ ነው። እሺ ነይ አሁን መሄድ ትችያለሽ። ነይ ውጪ ነይ ውጪ። ለኛ ያላት ፍቅር ግን ነው ነቃ አንተ በቃ እሺ አውቀን ነው። እሺ ፍራንክ ነው። እሺ ከኛ ጋር እንደዚህ አትሳፈጭ። እሺ አንተ ልመታኝ ነው የሚመስለኝ ታውቃለህ። እሺ ልቀቅ ይዞ እሺ የሆነ ነገር በይና እንጨርስ። ምንም አይደለም። ተገኝተሻል? አልተገኘሽ? አልተገኘሁም ማለት እንደዚህ አይነት የበቀል ይቀለዳችሁ ዝም በይ። እኔ ማርያም እንዴት እንዳሳዘነች ስታለቅስ ማርያምን ፕራንክ ሆኖብኝ ነው። የሆነ ነገር በይና ዝግ አግኝቶኛል በይ። አለበለዚያ ደግሞ ይደገማል። እንወዳቸዋለን። ያው አግኝታ ሁሌ ማልቀስ ነው። ወይኔ ግን አሳዘነችኝ። እግዚአብሔር በጣም ነው ያሳዘነችኝ። ሰብስክራይብ እያደረጋችሁ እንዳያችሁት ነው። ታሳዝናለች ግን ስታለቅስ በእናታችሁ። እኔ ቆንጆ ዛሬ ገና ስታለቅስ ጨከንኩባት።